ዛሬ የአብርሽና ሩታ ቤት ተበጠበጠ። እኔ የምለው ሩታ ማለት ነው ከትናንት በፊት ልሄድ ነው ብላ በቃ አብርሽ ማትቀበለኝ ከሆነ አብረን ማትቀጥል ማትሆን ከሆነ በቃ እኔ ሄዳለሁ ብላ ሻንጧን ይዛ ስትወጣ ነበረ ቪዲዮ ያለቀው። ከዛ በሁለተኛው ቀን ነው በቀጣዩ ቀን ከዳኒ ጋር ዳኒ ደግሞ የሆነ ውሽማ ነው የሚመስለው። በነገራችን ላይ ዋናው ባል ሲወጣ ውሽሜ ይተካል። አንዱ ሲወጣ አንዱ ሲተካ ጉድ እኮ ነው። እዛ ቤት ግን የማይታይ ነገር የለም። እንግዲህ ደስታ ነበር ሲያሽቀብጥ የነበረው፣ ደስታን ተገላገለችው። አሁን ደግሞ ዳኒ ሾከክ ሾከክ ይላል። አብርሽ ደግሞ ለምን ወንድ ይመጣል ማለቱን እንደቀጠለ ነው። ዛሬ እንግዲህ ቡዜና ወንድሙና እህቱ ቤት መጣው። ከባድ ነገር ተፈጥሯል። መክረውታል። ሩታንም ተወዷለሽ ወይ ከሱ ጋር መኖር መቀጠል ትፈልጊያለሽ ወይ ብለው ጥያቄ ጠይቀዋታል። ለዛ ምላሽ ሰጣለች። አብርሽንም ትወዳታለህ ወይ አብረህ መቀጠል ትፈልጋለህ ወይ ተብሎ ጥያቄ ተጠይቋል። ቡዜ እንግዲህ የመጣውበት ምክንያት ሁለታችሁም ጋር ፍቅር እንዳለ ነው ያየሁት የተረዳው። ስለዚህ አንድ እንድትሆኑ ነው የምንፈልገው፣ እውነታውን ማወቅ እፈልጋለሁ፣ እውነታው ያለው የቱ ጋ ነው በማለት እንግዲህ ጠይቃችኋለች። ያለውን ነገር እንግዲህ አብርሽም ተናግሯል። ሩታም እንደዛው። ሩታ ግን ሙድ እያያዘች ይመስለኛል። ለማንኛውም ግን ትናንትና ከዳኒ ጋር የነበረው ነገር ዳኒ በጣም አብጭቅ ነው። በጣም ግን በጣም በልህ ከመጣችሁበት እግዚአብሔርን ነው ምላችሁ በጣም ኃይለኛ ነው። እኔ ከጽጌ ድሮ ነው የማውቀው በነገራችን ላይ ዳኒን። እኔ የሶሻል ሚዲያን ሰዎች አሁን አይደለም የማውቀው በነገራችን ላይ በጣም በፊት በጣም ከብዙ አመት በፊት ስደት ከመሄዴ በፊት ከዛ ስደት ቆይቼ የመጣው ከስደት ደግሞ አሁን ብዙ ጊዜ ነው እዚህ እና ብቻ ረጅም አመት ነው ስከታተላቸው የነበረውና ዳኒና ጽጌን ተንኮለኛ ነው በጣም በተንኮል ከመጣችሁበት በእልህ ከመጣችሁበት ወደ ኋላ ይልምና ይሄን ያለው ነገር ከዛ ምን አይነት ነገር ቀመሩ። ያው ሄርሜላንና አብርሽን የማለያየት ነገር ነው ያደረጉት። በዚህ መሀል አዳኒ ምን ሊጠቀም እንደሚችል አላቅም። አይዶን ነው ግን ይመስለኛል አይ ቲንክ ሩታ ነች የላከችው። ከዛ ሂድና እንዲያጣላቸውና ከዛ በኋላ አብርሽኔም ብሎ ሲመጣ እንግዲህ አፍንጫላስ ልትለው እግር ብላ ልትለው ነው የመሰለኝ። እንግዲህ እሱን ነው የማስበው የምረዳው። ስለ ሄርሜላ ገና ብዙ ጉድ እንዳለም ሚስጥሯን እንደሚያወጣባትም እንደሚናገርባትም አርፋ ማትቀመጥ ከሆነ ትክክለኛ ነገሩን ማትናገር ከሆነ ዳኒ እንግዲህ ሁሉንም ነገር ስለኔና ስለሷ አወጣለሁ፣ ለአብርሽ ደግሞ በጣም ከበድ ያለ መረጃ እሰጠዋለሁኝ እና ጠብቁ በማለት እንግዲህ ተናግሮ ነበረ። በእርግጥ ሄርሜላም ሲጀመር የሶሻል ሚዲያ ሰዎች አንዴ ዛ አንዴ ዚ መያዣ መጨበጫም የላችሁም። ሲጀመር አብርሽ መረጃም ማስረጃም መያዝም አይጠበቅበትም። ምክንያቱም ያው ወደ ሩታ ሊመለስ እያሰበ ስለሆነ ሄርሜላ የሆነች ነገር ስታጠፋ ቢያያት በቃ ትቶ እንደሚሄድ ነው። አይታችኋላ። ዛሬ ፕራንክ ተደርጋ ነበር በነገራችን ላይ ሄርሜላ። አቤል እኔ የአብርሽ እናትና አባት መጠዋል አንቺን ሊተዋወቁሽ ምናምን ብሏት ብዙ ነገር ብላ ነበር። በእርግጥ ደስ የሚል የቤተሰብን ክብር አሳይታናለች። አብርሽን በዛ ተደንቆ ተገርሞ በጣም እንትን እያላት ነበር። ደስ ትላለች፣ ጥሩ ሴት ናት። የእውነት ለመናገር ግን ደግሞ ያልሆነ ህይወት ውስጥ ነው የገባችው። ያልሆነ መንገድ ነው የጀመረችው። ያልሆነ ብጥብጥ ውስጥ በቃ ሰላም የሌለው ህይወት ውስጥ ነው የገባችው። ታሳዝነኛለች የሄርሜላ ጉዳይ እና ዳኒና ሩታ እንግዲህ የቀመሩት ቀመር አለ። ትናንትናም ሲያወሩ በቪዲዮ መሀል እንግዲህ ሰምታችሁ ከሆነ እንግዲህ ያቀርነው እንትንናም እንደዚህ እየተባባሉ በአሽሙር ሲያወሩ ነበረ። አብርሽ ደግሞ ይሄንን ነገር አይቶ ሰምቶ አንቺ ነሽ እንደዚህ እያረግሻለሽው ከዳኒ ጋር ምናምን ብሏታል። እሷ ደግሞ አላደለም በቃ ዝበለ ኖርማል ወሬን ያወራ ነው። ዳኒ ደግሞ እዚህ የሚመጣበት ምክንያት ያው ወንድም ጓደኛዬ ነው፣ አንተ ሌሎች ሄርሜላን ጓደኛዬ ብለህ እንዳመጣት ዳኒ ሜኒ ጓደኛ ኖርማል ነው እያለች ያለችው። ኖ ጓደኛ ግን አይመስልም። የዳኒ ጓደኝነት የዳኒ ቀረቤታ ይቅርብሽ። ብዙ ነገር ነው የሚያደርገው። በነገራችን ላይ ዳኒ አንዴ ከመጣ እስከ ዛሬ ረፍ ብሎ ቲክታክ ላይ ነበር። አሁን ደግሞ ወደ ዩቲዩብ ይዙሯል። ምን ሊፈጠር እንደሚችል አይታወቅም። እንግዲህ አብሮ አደጉ ስንት ነገር አብሮ ያሳለፈ ሴት ራሱ ከሷ ጋር ራሱ አብሮ መሆን አልቻለም። እንኳን አይደለም ብቻ ከባድ ነው እና ምን ልላችሁ ፈልጌ ነው ቡዜ ወንድሟን ይዛ መጣ። እባክህ ወንድሜ ምንድነው የተፈጠረው ነገር? እስኪ በሁለታችሁንም በአንድ ላይ አግኝቼ ላውራችሁ፣ ያለው ነገር ምንድነው? አስረዱኝ እያለች ነበረ። አብርሽ ደግሞ ከዳኒ ጋር የምታቀደውን አቅድ አይቻለሁ፣ አሰብቻለሁ። ስለዚህ በቃ ከሷ ጋር መሆን አልፈልግም ነው የሚለው እና ለምን ቤቴ ትመጣለህ አይነት ነገር ነው የምትለው። ቤቴ የምመጣው አንቺን ፈልጌ ሳይሆን ልጄንና ቤቴን ብዬ ነው ለማየት ፈልጌ እንጂ አንቺን ብዬ አይደለም የምመጣው። ወይ አንቺን ብዬ በቃ ቤት ብዬ ልጄን ብዬ እንዳልመጣ ልጄን ስጭኝና እኔ ልሄድ አልና አልመጣም እዚህ ቤት ነው ያላት። ሩታ በጣም ሙድ እያያዘችበት ነው፣ እየቀለደችበት እያሾፈችበት ነው። አሁንም በጣም የሆነ ነገር እንዳሰበች ግልጽ ነው።
ግን የአብርሽ እህት ቡዜ በጣም ተበሳጭታ ተቆጥታ ነው የተናገረቻት። ይህንን ነገር የእውነት ለበቀል ከሆነ እያደረግሽው ያለሽው ልትበቀው አስበሽ ምናምን ነገር ከሆነ እንኳን እሱ እኔ ራሱ አልለቅሽም፣ እኔ ራሱ በጣም አዝንብሻለሁ፣ እጣላሻለሁ አይነት ነገር ነው እያለቻት የምትገኘው። ግን ሩታ አይ እኔ እወደዋለሁ በቃ አብሮኝ እንዲሆን ነው የምፈልገው ምናምን፣ የልጅ አባት ነው እና ትወጂዋለሽ ተብላ ስትጠየቅ የልጅ አባት ነው እወደዋለሁ ብላ እንግዲህ አብርሽ አብሯት እንዲሆን ተናግራለች። አብርሽ ግን ይህንን ነገር በጭራሽ መቀበል አልፈልግም፣ በቃ አንቺ በቃ የሆነ ተንኮል እንዳሰበች በደንብ ተረድቷታል፣ አውቋል። ቤቱ በአንድ እግሩ ቁሟል። በቃ እሷም ሽምጥጥ ታደርጋለች፣ እሱም እንዲያርገሻል እንደዛ አርገሻል፣ በአንድ እግሩ ቁሟልና እስከ መቼ ነው ግን እና አብርሽና የሩታ ትዳር ህይወት በዚህ ልክ በቃ ጭቅጭቅ፣ ሁሌ ጸብ፣ ሁሌ ለልጁ ራሱ አያስቡለትም። በቃ ጦርነት ሁሌ ሶስተኛው አራተኛው የዓለም ጦርነት ውይ በጣም አስቸጋሪ ነው። ለማንኛውም ግን እኔ የአብርሽ ራሱ በዚህ ልክ እንዲ ምን ሆና እንደምትለፋ አላቅም። ምን ሆና እንደው እንደዚህ መከሯን እንደምትበላ አላቅም። ለምን መመለስ ከፈለጉ በእርግጥ መመለሳቸው አይቀርም። እውነቷን ነው። እኔ አንቺም ውስጥ እሱም ውስጥ ፍቅር አይቻለሁ። ለዛ ነው ትቼ ልተዋችሁ ያልቻልኩትኝ አንድ እንድትሆኑ የፈለግኩት ለዛ ነው ብላለች። ቡዜ ባለፈው ካስታወሳችሁ ከሄርሜላ ጋር ያለውን ነገር ለማጥራት ፈልጋ ሞክራ ምን አይነት ምላሽ እንዳገኘች አይታችኋል። አብርሽን ፕራንክ አድርጓለች ወይም ደግሞ አወጣጠዋለች፣ እሱም ተናግሯል። ና አብርሽ ግን በጭራሽ እንግዲህ ሩታን እንደማይፈልጋት እንደማይወዳት ነው የነገራት። ሊወጣ ሲል ራሱ እጁን ይዛው ነበር። አልፈልግም በቃ ተይኝ ብሎ ነው ወጦ ጥሎ ሄደው። ያ አብርሽ እኔ እንጃ ግራ ያጋባል ህይወታችሁ። የሆነ አንዱን ስትሉት አንዱ የሆነ ድራማችሁም አያልቅም በቃ ባጭሩ። እና ሩታ ደግሞ ትናንትና ወጥቼ ሄጃለሁ ብላ ሻንጣ ጠቅልላ ስትሄድ አይተናት ነበር። ተመልሳ ደግሞ እዛው እንዴ እኔ ነኝ የዞረብኝ ወይስ እነሱ ነው የዞረባቸው? ግራ ገባኝ እኮ ጎበዝ። እና የአብርሽና የሩታ መጨረሻ እንደው ማየት የናፈቀው እስኪ እንደኔ ላይክ ያደርግ እግዚአብሔር መጨረሻቸው ምን ሊሆን እንደሚችል የምሬ ነው። አሁን ገና የልጁ ጉዳይ ራሱ እኮ ገና ያልተዘጋ ዶሴ ነው። ዳኒ በጣም ጠጋ እያ ሲጀመር ማለት ነው። ሩታ የእውነት እንነጋገር ከተባለ በእርግጥ ያው በቃ አብርሽም ጥፋት አለበት፣ ሩታም ጥፋት አለባት። ግን ያንቺን ጥፋት አትልቄ ምናምን ለማየት ሳይሆን ግን ቢያንስ አንቺ ባለ ትዳር ነሽ አይደለ? ማለት ያው ብለሻል እሱን እንደምትፈልጊ ምናምን ነው የምትፈልጊ። ታዲያ እንደዛ ከሆነ አብርሽ እኮ ሊረብሸው ይችላል፣ ወይ ደግሞ ሊደብረው ይችላል፣ ወይ ደግሞ አንተ እኔ እዚህ ጋር እንደዚህ ማውራት እንደዚህ ምንትን ማለታችን ጥሩ ላይሆን ይችላል ዳኒ በቃ ምናምን ብላ ማስቆም ስትችል ግን እጆቿን ዘርጋ ዳኒሻ ምናምን ብላ ነው የምትቀበለው። ልጇን ራሱ በጣም ለአብርሽ ራሱ ይህን ያህል ሰዓት አትሰጠውም። እና አብርሽ ዳኒ ደግሞ መቀላበሉን ይችልበታል። ተያይዘዋል ብቻ ወይ ዘንድሮ። እኛ ዝም ብሎ ከማየት ውጭ ምን እናደርጋለን? እንግዲህ መጨረሻችሁን ያሳምር ምን እና አብርሽ ግን የሆነ የጨከነ የቆረጠ ይመስላል። ግን በነገራችን ላይ ያስፈራል አኳኋኑ፣ ሁኔታው። ሩታ በጣም እየተዝናናችበት ነው። ባይዘወይ በጣም ነው የምትዝናናበት፣ በጣም ነው የምትስቀው ምናምን። እና የአብርሽ እህትና ወንድምም ብቻ ለማስተካከል እየሞከሩ ነው፣ ግን አልቻሉም። ያ ቤት እንግዲህ አይታችሁታል እንዴት እንደሚያምር ቤታቸው። ግን ፍቅር የለም፣ ሰላም የለም፣ ደስታ የለም። ዋ ከእንደዚህ አይነት ኑሮ፣ ከእንደዚህ አይነት ትዳር፣ ከእንደዚህ አይነት ፍቅር ይሰውራችሁ። ሁሌ ጸብ፣ ሁሌ ጭቅጭቅ። በስማ ምን ይደክመኛል፣ ድክም ነው የሚለኝ፣ ስልችት ነው የሚለኝ። እና ለማንኛውም ዳኒ ደግሞ የሆነ ሰው መሳይ ሾካካ ነው፣ ሽክክ ያለው ሾካካ። እና የነበረን ቆይታ ይሄንን ይመስላል። ለማንኛውም አረጋጉት። አብርሽም ሩታም ተረጋጉ። ወደ ኑሯችሁ ወደ ህይወታችሁ ተመለሱ። ፍቅርን አስተምሩን፣ ፍቅርን አሳዩን። ኑሯችሁ ህይወታችሁ ተስተካክሎ ጥሩ ደረጃ ላይ ደርሳችሁ ነው ማየት የምንፈልገው፣ እንደኔ በበኩሌ ማለት ነው። እና ምን ተሰማችሁ እናንተ? ሀሳብ አስተያየት አስቀምጡ። ልጁስ የማን ይመስላችኋል? ሄርሜላስ ከዳኒ ጋር የሆነ ግንኙነት ነበራት እንዳለው እሱ ብዙ ማስረጃ አለ ምናምን እያለ ነበር ካስታወሳችሁ። ስለዚህ የእውነቱን ነው ወይስ ደግሞ በቃ አብርሽን ለመበቀል ነው? ከሄርሜላ ጋር ካለያዩ በኋላ ወይ እነሱ ሁለቱ አንድ ላይ ሊሆኑ ነው ወይ አብርሽን ሙድ እየያዙበት ነው ብላችሁ ታስባላችሁ? እኔም ትንሽ እንደዛ ነው። ሩታ ሙሉ በሙሉ የተመለሰች አይመስለኝም። ምክንያቱም ሙድ እየያዘች ነገር ነው። ብቻ ግን ያው እንግዲህ የሚሆነውን አብረን እናያለን። አመሰግናለሁ።